የቱሪዝም ዘርፍ ይበልጥ ለማሳደግ በኢትዮጵያ ያሉ ብሔራዊ ፓርኮች ደህንነትና በውስጣቸው ያሉ ሀብቶችን ከተለያዩ አደጋዎች መጠበቅ እንደሚገባ የቀድሞ የኢፌዴሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ አሳሰቡ። በክልሉ የሚገኙ ፓርኮችን ለጎብኚዎች ምቹ ለማድረግ መሰረተ ልማቶችን ለማሟላት መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር እየተሰራ ነው ያሉት ደግሞ የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ወይኒቱ መልኩ ናቸው። በአቶ ኃይለማርያም ደሳለኝ የተመራ የውጭ ሀገራት ኢንቨስተሮች ልዑካን ጨምሮ የክልሉ ከፍተኛ የስራ ኃላፊዎችና ጉዳዩ የሚመለከታቸው አካላት በክልሉ በጋሞና ጎፋ ዞኖች የሚገኘውን ማዜ ብሔራዊ ፓርክን ጎብኝተዋል። ሰይፉ ሳሙኤል አጠናቀረው ዘገባ እድገት እስራኤል በ1997 ዓመተ ምህረት በብሔራዊ ፓርክነት ተመዝግቦ በጥብቅ ደኖች ተሸፍኖ እየተጠበቀ የሚገኘውና በውስጡ ከሀገራችን እየጠፋ ያለውን የስዋነስ ቆርኬን ጨምሮ ብርቅዬ የዱር እንስሳትን አቅፎ የያዘ ለማየት ምቹ የሆነ ብሔራዊ ፓርክ እንደሆነ ይነገራል። የማዜ ፓርክ ይህ ብሔራዊ ፓርክ ልዩ ልዩ ብዝሃ ሀብት መገኛ በመሆኑ የጎብኚዎች ቀልብ በመሳብ የሚታወቅ ሲሆን በቀላሉ ማግኘት የሚያስችል የአስፋልት መንገድ አቋርጦ የሚያልፍበት መሆኑ ፓርኩን ልዩ እንደሚያደርግ በጉብኝት ወቅት ተጠቁሟል። በሀገራችን ኢትዮጵያ ጭስ አልባ ኢንዱስትሪ በመባል የሚታወቀውን የቱሪዝም ልማት ማሳደግ የሚቻለው የፓርኮችን ደህንነት በመጠበቅ መሆኑን የኢትዮጵያ የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ተናግረዋል። እንዳያችሁት አሁን የስዋነስ ቆርኬ ኢትዮጵያ ውስጥ ብቸኛ ነው። እሱ እንዳይጠፋ ነው ዋናው ይሄ ፓርክ የተቋቋመው። ግን እሱ አሁን ከጊዜ ወደ ጊዜ ቁጥሩ ፓርኩ ከሚሸከመው በላይ የሆነ ነው ያለው። ስለዚህ ያ ስዋነስ ቆርኬ የጠፋባቸው አካባቢዎች አሉ። ለምሳሌ ቦረና ፓርክ ጠፍቷል፣ ነጭ ሳር ፓርክ ጠፍቷል ያ እንስሳ። ስለዚህ አሁን ያለን ምንድነው ፕላናችን ከዚህ አንስቶ ወደ ቦረና ፓርክ ከዚህ አንስቶ ወደ ነጭ ሳር ፓርክ የማሸጋገር እቅድም አለ። ፓርኩ በ1997 ከተከለለ በኋላ የአካባቢው ማህበረሰብ ከልቡ እየጠበቀ እስካሁን አድርሷል ያሉት አቶ ኃይለማርያም ደሳለኝ በፓርኩ በኃይለማርያምና ሮማን ፋውንዴሽን የተጀመረው ፕሮጀክት በፓርኩ አቅራቢያ የሚገኙትን አርሶ አደሮችን ተጠቃሚ የሚያደርግ መሆኑን አንስተዋል። በተለይ ደግሞ ይሄን እስካሁን ድረስም ጠብቆ የቆየው ህብረተሰቡ ነው። ስለዚህ ህብረተሰቡ የራሱን ሀብት እስከሰጠ ድረስ አማራጭ የሆኑ የኑሮ ዘይቤዎች ወይም የኢኮኖሚ አክቲቪቲዎች መኖር አለባቸው። ስለዚህ ፕሮጀክቱ ትኩረት የሚያደርገው የህብረተሰብ ህይወት የሚቀይሩ ስራ የሚፈጥሩ ኢኮኖሚ እንቅስቃሴ የሚፈጥሩ በኪሳቸውም የተወሰነ ገንዘብ ሊያስገባ የሚችል ተግባር ውስጥ እንዲሰማሩ የሚያደርጉ ስራዎች ላይ ያተኮረ ፕሮጀክት ነው። ከዚህ አኳያ በጥሩ ሁኔታ ተጀምሮ እየቀጠለ ነው ያለው። የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ወይኒቱ መልኩ እንደገለጹት የማዜ ብሔራዊ ፓርክ ለጎብኚዎች ምቹ ለማድረግ የውስጥ መሰረተ ልማት ስራዎችን የማሟላት ስራ ከኃይለማርያምና ሮማን ፋውንዴሽን ጋር በመተባበር እየተሰራ ነው። ማዜ ለጉብኝት በጣም ምቹ የሆነ ቦታ ያለ ነው። ምቹ ጂኦግራፊካል አቀማመጥ አለው። ውስጥ ለውስጥ መንገዶችን ለጉብኝት ክፍት የማድረግ ስራ ነው። እሱንም ያው ከኃይለማርያምና ሮማን ፋውንዴሽን ከማዜ ፓርክ ላይ ይሰራል፣ በተለያዩ ነገሮች ይሰራልና አሁን የመንገድ ስራም የጀመረበት ሁኔታ አለ። ከዚህ በፊት በደቡብ ኢትዮጵያ ክልል መንግስት የተሰራ መንገድ ነበር በነባሩ ክልል። እሱ ኦልሬዲ ያው ለጥቅም ክፍት ነው እየተጠቀምንበት ነው፣ ግን ደግሞ እሱም ጥገና ያስፈልገዋል። ስለዚህ እዚህ ውስጥ ምቹ ሁኔታ መፍጠር ነው። በጋሞ ዞን ቁጫ ወረዳ ዋና አስተዳዳሪ አቶ ዳንኤል ደሳለኝ እንደተናገሩት ፓርኩን ማዕከል በማድረግ የኃይለማርያምና ሮማን ፋውንዴሽን የጀመራቸው ስራዎች የፓርኩን ደህንነት ጠብቆ ለማቆየትና የቱሪዝም ዘርፉን ከፍ ለማድረግ አይነተኛ ሚና አለው። ኃይለማርያምና ሮማን ፋውንዴሽን ገብቶ ምናልባት ፓርኩ ላይ ሊኖር የሚችለውን ጫና የመቀነስ ስራ፣ ሌሎች የስራ አማራጮችን ለመፍጠር በግብርናው ዘርፍ በንብ ማነብ በተለይ ብድር አማራጭም በማህበር በማደራጀትም ትላንት ፓርክ ውስጥ ሲውል የነበረውን ሰውን ከዛ ለማስወጣት የሚደረጉ የራሳቸውን ኢኮኖሚ የፓርክ ጥገኛ ሆኖ ከሚኖሩበት ሌሎች አማራጮችን ፈጥሮ ፓርኩ በጥንቃቄ እንዲጠበቅ የሚደረግበት እድልም አጋጣሚም ያለበት ከመሆኑ ጋር
ጥሩ ስራዎች እየተሰራ ነው ያለው። የኃይለ ማርያም እና ሮማን ፋውንዴሽን ፓርኩን ከመጠበቅ በላይ የሚገኘውን ጥቅም ከፍ ለማድረግ በፓርኩ የመሰረተ ልማትን ጨምሮ በቴክኖሎጂ የማስተሳሰር ስራዎችን የማሟላት ስራ እቅድ አካል አድርጎ እየሰራ እንደሆነም አቶ ኃይለ ማርያም ጠቁመዋል። ፕሮጀክቱ አንዱ የያዘው የፓርኩን መሰረተ ልማቶችን ማሟላት ነው። ከዚያ አኳያ ጽህፈት ቤቱ ደካማ ነው። ያንን ጽህፈት ቤት ግንባታ በተወሰነ ደረጃ እንደግፋለን። መኪኖች አሉ የሚገዙ ከፕሮጀክቱ ጋር ተያይዞ ለፓርኩ ስካውቶች ሳይቸገሩ በየቦታው ተንቀሳቅሰው መቆጣጠር እንዲችሉ የሚያደርግ ስራ ይሰራል። የስካውቶች የተሟላ ኢኩዊፕመንት ምንድነው ቁሳቁሶች ያስፈልጓቸዋል። ከሬዲዮ ጀምሮ የተለያዩ ቁሳቁሶች፣ መገናኛ መሳሪያዎች፣ ዘመናዊ ቴክኖሎጂዎችን የያዙ ያስፈልጋሉ። እነዚያም በፕሮጀክቱ የሚሟሉ ይሆናሉ። ኢትዮጵያን ለጉብኝት የሚመጡ የውጭ ሀገርና የውስጥ ጎብኚዎችን ለማርካት ያሉትን ጥብቅ ደኖችንና ብሔራዊ ፓርኮችን በመጠበቅ ከቱሪዝም የሚገኘውን ገቢ ማሳደግ ያስፈልጋልና ሁሉም ዜጋ ብዝሃ ሀብትን በመጠበቅና በመንከባከብ ኃላፊነቱን ሊወጣ ይገባል። በአንገብጋቢነት ህዝብ ለሚያነሳቸው ዘርፈ ብዙ የልማትና መልካም አስተዳደር ጥያቄዎች በየደረጃው እልባት እየሰጠ መሆኑን የቦሎሶ ሶሬ ወረዳ አስተዳደር አስታወቀም። በወረዳው ካሉ ማዘጋጃዎች አንዱ የሆነውና የትምህርት አርበኛ የቀደምት ስልጣኔ የታሪካዊ ቅርሶችና ጸጋዎች ባለቤት እንደሆነ የሚነገርለት የአፋማ ጋሮ ማዘጋጃን በማልማት ታሪካዊነቱን ለማስቀጠል እየሰራ መሆኑንም የወረዳው አስተዳደር ገልጿል። በአፋማ ጋሮ ማዘጋጃ ከ30 ሚሊዮን ብር በላይ ወጪ የተደረገበት የመብራት ዝርጋታ ተጠናቆ ለህብረተሰቡ አገልግሎት መስጠት ጀምሯል። አቤኔዘር አበራ ተጨማሪ አለው። በቦሎሶ ሶሬ ወረዳ ከ30 ሚሊዮን ብር በላይ ወጪ የተደረገበት የአፋማ ጋሮ ማዘጋጃ መብራት ዝርጋታ ተጠናቆ ለህብረተሰቡ አገልግሎት መስጠት ጀምሯል። አገልግሎቱን ያስጀመሩት የቦሎሶ ሶሬ ወረዳ ዋና አስተዳዳሪ አቶ መንግስቱ ሉሃ የዘመናት የአፋማ ጋሮ ህዝብ የመብራት ጥያቄ በአጭር ጊዜ ምላሽ መሰጠቱ የወረዳው አስተዳደር ለህዝብ ተጠቃሚነት ቅድሚያ ሰጥቶ እየሰራ ስለመሆኑ ማሳያ ነው ብለዋል። ቀጥታ ዝርጋታ ወረዳ በወረዳ ደረጃ በዞን ደረጃ ይብን የሚቻል አይደለም። ክልሉ ከፌደራል ጋር በመነጋገር የገጠር ወረዳዎችን ከተማዎችን በማብራት ማገናኘት ስራ ያው ከእቅዱ አካል አንዱ ነበር። ከዚህ አኳያ እንግዲህ ለዚህ ለ2017 እንደኛ ታቅዶ የነበረው ይሄ ማዘጋጃ ነው። ይሄ ማዘጋጃ አጋጣሚ ማብራት በማግኘቱ እኔም ደስ ብሎኛል። አቶ መንግስቱ አክለውም የወረዳው አስተዳደር በረጅም በመካከለኛና በአጭር ጊዜ እቅድ የሚፈቱ የህዝብ ጥያቄዎችን በመለየት በየደረጃው ምላሽ የመስጠት ስራ ትኩረት ሰጥቶ እንደሚሰራ ጠቁመዋል። ፌደራል መንግስት እስከ ክልል መንግስት ከዛም ዞን ጋር በመሆን አጠቃላይ የገጠር ገበልን ማዘጋጃ ወይም ታዳጊ ማዘጋጃዎቹን የማብራት ዝርጋታ እድል እንዲጠቀሙ በራሳችን በኩል በየአመቱ ምርጠን ከ1 እስከ 3 4 የሚሆኑ እንሰጣለን። ከዛ ውስጥ አንደኛው ያው ለዘንድሮ የተያዘው ታቅዶ የመጣው ይሄኛው ማዘጋጃ ነው። ሌሎች ደግሞ ነገ ይደርሳል። የቦሎሶ ሶሬ ወረዳ የመንግስት ዋና ተጠሪ ወይዘሮ መስከረም አካለ ወልድ በበኩላቸው አፋማ ጋሮ ማዘጋጃ ቀደም ሲል ዘርፈ ብዙ የልማት ጥያቄዎች የነበሩበት አካባቢ ሲሆን ወረዳው ከህብረተሰቡ የሚነሱ የመሰረተ ልማት ጥያቄዎች እየመለሰ እንደሚገኝ ተናግረዋል። የመብራት ጥያቄያቸው ደግሞ በጣም እየሰፋ ከዚህ በፊት ከነበረው ጥያቄያቸው በጣም ጎላ እያለ የመጣበት ሂደት አለ። ያንን ለመመለስ መንግስት ባቀደው እቅድ መነሻ ቅድሚያ ለመስጠት ያቀደው ለዚህ ለጋሮ ማዘጋጃ መሆኑ ይታወቃል። ከዛ አንፃር ዛሬ ላይ መብራት ለሁሉም አካባቢ ስርጭት ተደርጎ ይሄ አሁን ከተማ እንደምታዩት መብራት እያገኘ ነው ያለው። የመብራት ዝርጋታው ለአፋማ ጋሮ ማዘጋጃና አካባቢው ብቻ ሳይሆን ለአጎራባች ቀበሌያት ትልቅ ብስራት ነው ያሉት ወይዘሮ መስከረም ለወጣቶች ስራ እድል ጭምር ለመፍጠር ሁሉንም ህብረተሰብ ተጠቃሚ ያደርጋል ብለዋል። ወጣቶች ተደራጅቶ በተለያዩ ለምሳሌ ዲኤስቲቪ ቤት መክፈት ይችላሉ። መብራት አክሰሱ ስላለ
እሱ ብቻ አይደለም ጣውላ ቤት ማሽን ቤት ከፍቶ በተለያዩ አደረጃጀቶች ውስጥ ገብቶ ከስራ እድል ፈጠራ ጋር አገናኝተን እነዚህ ወጣቶች ደግሞ ስራ አጥ ሆነው ቤት ከሚቀመጡ ራሳቸው ስራ እንዲፈጥሩም ጭምር አማራጭ የፈጠረ እንደሆነ ይታወቃል። የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን የወላይታ ዲስትሪክት ስራ አስኪያጅ አቶ ተዘራ ታደሰ በወረዳው የተከናወነው የመብራት ዝርጋታ ከ30 ሚሊዮን ብር በላይ ወጪ የሆነበትና 450 አባወራዎችን የኤሌክትሪክ ተጠቃሚ የሚያደርግ መሆኑን ገልጸዋል። ቦሎሶ ሶሪ ወረዳ የአፋማ ገሮ ቀበሌ የ2017 እንዲበራ የተደረገች አንድ ቀበሌ ስትሆን እቺ ቀበሌ 12 ኪሎ ሜትር የሚሆን የመካከለኛው መስመር ዝርጋታና ወደ 10 ኪሎ ሜትር ዝቅተኛ መስመርና ሁለት ትራንስፎርመር ተቀምጦ ከ30 ሚሊዮን ብር በላይ ወጪ የተደረገላት ቀበሌ ነው። አፋማ ገሮ ማዘጋጃ የትምህርት አርበኛ የቀደምት ስልጣኔ የበርካታ ሀብቶችና ጸጋዎች ባለቤት መሆኑን የሚገልጹት የማዘጋጀው የስራ ኃላፊዎች ይህንን ጸጋ ወደ ኢኮኖሚ በመቀየር ህይወት በሚቀይሩ ተግባራት ላይ ማተኮር ይኖርብናል ሲሉ ገልጸዋል። ዘመናዊ ትምህርት እንዲመጣ ጉልህ አስተዋጽኦ ያበረከቱት የአባባ ዋና ዋጌሾ አካባቢ ነው። እዚህ ነው የተወለዱት። አፄ ኃይለ ሥላሴ ዘመነ መንግስት ጊዜ ልዑል ስላስ ቴማሙ ሉላ ሰገደ በሁለተኛ ብለው ሰዎች የሚጠሩት አባት የቦሎሶ ሶሪ ወረዳ ከማምጣቱ በፊት ለአስተዳደር በሚመርጡት አካባቢ እዚህ ፉላሳ ገሮ፣ አንጩቾ፣ ሄምቤቾ ያለ መጨረሻ ላይ አረካ ላይ እስኪከትም ድረስ የቦሎሶ ሶሪ ወረዳ ማዕከል ሆኖ አገልግሏል። ከዛ ባሻገርም 200 ዓመት በላይ ያስቆጠረ የአፋማ ገሮ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን በውስጡ አባቶች ብራና ዳምጠው ቀለም በጥብጦ ያዘጋጁት ብራና መጽሐፍ አለ። ይህ ለቱሪዝም ምቹ ነው የሚሆነው። የአካባቢው ነዋሪዎች በሰጡት አስተያየት ወረዳው በአካባቢው መሰረተ ልማት እንዲፋጠን እያደረገ ያለው ጥረት አበረታች መሆኑን ገልጸው በማዘጋጃው መብራት መዘርጋቱ የአካባቢውን ማህበረሰብ ተጠቃሚ የሚያደርግ መሆኑን ተናግረዋል። ይሄ መብራት ከመግባቱ በፊት ብዙ ስቃይትን ነበረ፣ ብዙ ችግሮች በእኛን ደርሶ ነበረ። ይሄ መብራት ብዙ ችግሮችን ይቀርፋል ማለት እንችላለን። እስከ አረካ መሄድ ማለት 4 ሰዓት መንገድ ነው። 4 ሰዓት መንገድ ጉዞ በጭንቅላቱ የሚያደርግ በጭንቅላት ወንድ፣ ሴቶች ደግሞ በወገባቸው አርገው አስረው ተጨናንቀው እየሄዱ በመንገድ እየተቀመጡ ችግር ላይ ወድቀው በቃ ይሄንን አስፈጭተው ያመጣሉ። እና አሁን ይሄ ከመጣ ወዲህ ምናልባት ለወደፊቱ ትልቅ እድላችን ነው ማለት ይፈልጋል። የመብራት መሰረተ ልማት መጀመሩ አልሚ ባለሀብቶች ለማዘጋጀው እድገት የበኩላቸውን አስተዋጽኦ እንዲያበረክቱና የከተማው እድገት እንዲፋጠን ዘርፈ ብዙ ጠቀሜታ እንዳለው የተገለጸ ሲሆን በመጨረሻም ለዚህ ስራ አስተዋጽኦ ላደረጉ አካላት እውቅና የመስጠት መርሃ ግብርም ተከናውኗል። ህጻናትን ለጥቃት እያጋለጠ ያለውን ህገወጥ የህጻናት ዝውውር ለመከላከል ከባለድርሻ አካላት ጋር ቅንጅታዊ ስራ እየሰራ መሆኑን የኪንዶ ኮይሻ ወረዳ ሴቶችና ህጻናት ጉዳይ ጽህፈት ቤት አስታወቀም። በወረዳው ህገወጥ የህጻናት ዝውውርን ለመቀነስ ከፖሊስና ከሌሎች ጸጥታ አካላት ጋር በጥምረት በተሰራው ስራ ለውጥ እየታየ መሆኑም ተመላክቷል። ነህሚያ ገነቱ ዝርዝሩን እንደሚከተለው አሰናድታለች። በሀገራችን አስከፊ ከሚባሉ ጉዳዮች አንዱ ህገወጥ የህጻናት ዝውውርና ጉልበት ብዝበዛ መሆኑ ይታወቃል። ገና በቅጡ መኖር ያልጀመሩ ለጋ ልጆችን ለሆዳቸው ባደሩ ደላላዎችና በቤተሰብ ቁጥጥር ማነስ ምክንያት ወደ ተለያዩ ከተሞች የሚደረገው ከፍተኛ የህገወጥ ህጻናት ፍልሰትን ለመከላከል መንግስት ትኩረት ሰጥቶ እየሰራ ይገኛል። በወላይታ ዞን ኪንዶ ኮይሻ ወረዳ ደግሞ ከዚህ በፊት በህገወጥ የህጻናት ዝውውር በግንባር ቀደምትነት ስሟ ይጠራ እንደነበር የዘርፉ ባለሙያዎች ይናገራሉ። ኪንዶ ኮይሻ ወረዳ ፖሊስ 16 ቀበሌያትና 3 ማዘጋጃ ከተሞች አሉ። በእነዚህ በዋናነት ህገወጥ ህጻናት ዝውውር የሚፈጸምባቸው ቀበሌያት አንደኛ ጨረቼ ነው፣ ሁለተኛ መንአራ፣ ዘባቶ፣ ሀናዜ ናቸው በብዛት። ሌላ ደግሞ በኦይዱ ጫማ ክላስተር ኦይዱ ጫማና ኪንዶ አንገላን ይዞ እንደኛ አካባቢ ፒሴቶች ይኖራሉ። ከዚህ በፊት ኪንዶ ኮይሻ ህገወጥ የህጻናት ዝውውር ብዙ ጊዜ ይከሰታል። ከዛ መነሻ ተደርጎ ከዞንም ተልዕኮ ተሰጥቶ የህዝባችን ችግር የህጻናት ጉዳይ የኛ ጉዳይ ነው፣ የሴቶች ጉዳይ የኛ ጉዳይ ነው በሚል መሪ ቃል ተነስተን
እንደው ከሌላ ደንብ ተላላፊዎች ይህን ቁጥጥር እንዲበዛ ወይም ቁጥጥር በተለይ በሴቶችና ህጻናት ዙሪያ ላይ ትኩረት ተሰጥቶኝ ሰራ። በእኛም በዞንም ተልዕኮ ተሰጥቶኝ አሁንም እንደ በዛ ልክ እየተሰራ ነው። በኪንዶ ኮይሻ ወረዳ ህገወጥ የህጻናት ዝውውር ሊቀንስ የቻለው የሚመለከታቸው አካላት በጋራ በመስራታቸው መሆኑን አክለዋል። በመኪኖች ላይ ተጭኖ ወደ ተለያዩ ከተሞች የሚንቀሳቀሱ ህጻናትን ብዝበዛ ላይ እንዳይጋለጡ የመመለስ ስራ የማድረግ ስራ ሰርተናል። የሚመጡ ህጻናቶችን መዝገብ ላይ መዝግበን እናቶችና አባቶች ጠይቀን የት ቀበሌ እንደሆናቸው በማረጋገጥ በመመዝገብ ወደ ቤተሰብ የመመለስ ስራ በዋናነት እንደኛ ፖሊስ እየተሰራ ያለበት ሁኔታ አለ። የህጻናት ጉልበት ብዝበዛ ሊቀንስ የቻለው ከትራፊክ ጋር በመቀናጀት ህጻናት ወዴት እንደሚሄዱ መጠየቅ፣ የማን ልጅ እንደሆኑ በመጠየቅ ከትራፊኮች ጋር በተሰራው ስራ ነው። ህገወጥ የህጻናት ዝውውርና ጉልበት ብዝበዛ ለመቀነስ ግብ ጥሎ እየሰራ እንደሚገኝ የገለጹት የኪንዶ ኮይሻ ወረዳ ሴቶችና ህጻናት ጉዳይ ጽህፈት ቤት ኃላፊ ወይዘሮ ጣቢታ ታፈሰ ናቸው። ከኪንዶ ኮይሻም ደግሞ እንደ ቀበሌ በቀበሌ ተለይቶ በጣም አስከፊና ከባድ የሆነ ህገወጥ ህጻናት ዝውውርና ፍልሰት የነበረበት አካባቢ ነበረ። ሙሉ በሙሉ ያው ህገወጥ ህጻናት ዝውውር ይጠፋል ማለት ሳይሆን ያለውን ነገር እየቀነስን በሂደት እየመጣበት ጉዳይ አለ። ሆኖም ግን እኛ ደግሞ ይሄን ሴቶችና ህጻናት ጉዳይ ባለድርሻ ብቻ ሳንሆን ወይም እንደ ባለቤትነት እኛ ብቻ ሳንሆን ፖሊስ አለ፣ ፍትህ አለ፣ ከተለያዩ ባለድርሻ አካላት ጋር በመቀናጀት ሆነን ስራዎችን እየሰራን ነው ያለነው። ህገወጥ የህጻናት ዝውውርን ለመቀነስ የተለያዩ ግንዛቤ ማስጨበጫ ስራዎች መሰራታቸውን የሚገልጹት የኪንዶ ኮይሻ ወረዳ ሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ማቲዮስ ሻንካ ይህንን ከመቆጣጠር አኳያ ቤተሰብ ከፍተኛ ኃላፊነት እንዳለበት አሳስበዋል። ህጻናት ጉልበት ብዝበዛ ይሁን ህጻናት ህገወጥ ዝውውር ጋር ተያይዞ ያለው ነገር ህብረተሰቡ ካለማወቅ ህብረተሰብን የሚደርስ ችግሮችን ለማዳን መጀመሪያ መናሪያ አካባቢ ህጻናት አላግባብ ካለ ተወላጅ ጉዞ እንዳያደርጉ መናሪያ አካባቢም ስልጠና ይሰጣል። እዛ አካባቢ ኃላፊነት ላላቸው አካላትም ይሄንን ቁጥጥር እንዲያደርጉ ተደርጓል። በተጨማሪ ጸጥታ አካላትም በየቦታ ላይ ቁጥጥር እንዲያደርጉ መጀመሪያ ለነሱ ነው ስልጠና የተደረገው። አልፎ መጀመሪያ ህብረተሰብ እዛ ተወላጅ ወላጆች መጀመሪያ ክትትል ማድረግ ያለባቸው ወላጆች ናቸው። ህገወጥ የህጻናት ዝውውር እንደ ሀገር ትውልድን ወደ ኋላ የሚያስቀር ጉዳይ በመሆኑ የሚመለከታቸው አካላት በትብብር ሊሰሩ እንደሚገባ መልእክት ተላልፏል።